አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በተለያዩ ስፍራዎች ላይ በተፈጸሙ ጥቃቶች ሰብአዊና ቁሳዊ ጉዳት ማጋጠሙ ተነገረ። ጄኔራሉ የሀገሪቱ የጸጥታ ችግር የተወሳሰበ ሆኗል ሲሉ ገልጸዋል። ዝርዝሩ ተዘጋጅቷል። የተደበቀ ስቃይ እንጂ የተደበቀ ልማት የለም ሲል ህወሓት አሳወቀም። ድርጅቱ ይህንን ያለው የብልጽግናው መንግስት ባለፈው ሳምንት በትግራይ ያመጣው ልማት ተደብቆብኛል ማለቱን ተከትሎ ነው። እንቃኘዋለን። ተላላኪ የሆኑ የብልጽግና አገልጋዮች ሌሎችን ለውጭ ኃይሎች ተላላኪ ናቸው እያሉ ነው ሲሉ የፓርቲው ፕሬዝዳንት ገለጹ። በቀጣይ ወራት የሚደረገው የዜጎች ትግል ተሳትፎ በሀገሪቱ ህልውና ላይ ወሳኝ ምዕራፍ ነው ሲሉ አክለዋል። ታደምጡታላችሁ። አሜሪካ ሆርሙዝን መዝጋት ጀምራለች። ዶናልድ ትራምፕ የሚጠጉንን መርከቦች እናወድማቸዋለን ብለዋል። ኢራን ደግሞ የቀይ ባህሩን ባብሌል መንደብን እንዲዘጋ አደርጋለሁ በሚል እየዛተች ነው። ይህ በእንዲህ እንዳለ የዶናልድ ትራምፕና በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት መካከል እየተደረገ ያለው ምልልስም የዓለም መነጋገሪያ ሆኗል። በስፋት የምንመለከተው ሌላኛው መረጃችን ይሆናል። ሱዳናውያን በጦርነቱ ሳቢያ የእንስሳት መኖ የሆነ ሳርና ቅጠል ለመብላት ተገደዋል ተባለም። የተለያዩ ተቋማት ይህን ጦርነት ለማስቆም የትኛውም አይነት እርምጃ መወሰድ አለበት እያሉ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል በተለያዩ ስፍራዎች በተፈጸሙ ጥቃቶች ሰብአዊና ቁሳዊ ጉዳት ማጋጠሙ ተነገረም። ጄኔራሉ የሀገሪቱ የጸጥታ ችግሮች የተወሳሰቡ ሆኗል ሲሉ ገልጿል። የውጊያ ቀጠና በተደረገው የአማራ ክልል የበዓል ዕለትን ጨምሮ ባለፉት 2 ቀናት በተነጻጻሪነት የተሻለ ሁነትና ውጊያዎችም የቀነሱበት አዝማሚያ ተመዝግቧል። እንዲያም ሆኖ በአንዳንድ ስፍራዎች የተፈጸሙ ድንገተኛ ጥቃቶች ሰብአዊና ቁሳዊ ጉዳቶች እንዲያጋጥሙ ምክንያት ሆኗል። በቀዳሚነት የሚጠቀሰው ደግሞ በሰሜን ወሎ ዞን በላሊበላና ጋሸና መንገድ የደረሰው ሲሆን የፋኖ ኃይሎች በጉዞ ላይ የነበሩ የመንግስት ወታደሮች ላይ ጥቃት አድርሰው ጉዳት አጋጥሟል። ድብኮ ተብሎ በሚጠራ አካባቢ የተፈጸመ ይህንን የደፈጣ ጥቃት ተከትሎ በደርዘን የሚቆጠሩ ሳይገደሉና ሳይጎዱ እንዳልቀሩ መረጃዎች ያመለክታሉ። ሌላኛው ተመሳሳይ ጥቃት የተመዘገበው ደግሞ በባህር ዳርና ጎንደርን በሚያገናኘው መንገድ ላይ ነው። በማዕከላዊ ጎንደር ሊቦ ከምከም ጣራ ገዳም ተብሎ በሚጠራው ስፍራ አካባቢ የተኩስ ልውውጥ መደረጉ ሲታወቅ ያጋጠመው ሰብአዊና ቁሳዊ ጉዳት ግን በውል አልታወቀም። ትናንት ምሽት ደግሞ በምስራቅ ጎጃም ዞን መቀመጫ ደብረ ማርቆስ ከተማ መውጫ ጎተራ ተብሎ በሚጠራ አካባቢ በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ የቦምብ ጥቃት አጋጥሟል። የፋኖ ኃይሎች ጥቃት የደረሰው የ32ኛ ዙር ተመራቂ የአድማ ብተና አባላት ላይ እኩለ ሌሊት አካባቢ ስለመሆኑ ገልጸው በርካታ አባላት ስለመገደላቸው አሳውቀዋል። በዚህ ጥቃት የመንግስት የጸጥታ ኃይሎች አመራሮች ጭምር መገደላቸውን በማከል በጥቅሉ በክልሉም ይሁን በሀገሪቱ የተለያዩ አካባቢዎች በየቀበሌዎቹ ገብቶም ከሀገሪቱ ወጣቶች ጋር እየተዋጋ ይቀጥል ዘንድ የተገደደው የመከላከያ ሰራዊቱና የክልል የጸጥታ ኃይሎች በእነዚህ ድንገተኛ ጥቃቶች ደጋግመው ሰለባዎች ሆኗል። ከሰራዊቱ የኮር አዛዦች መካከል አንዱ የሆኑት ብርጋዴር ጄኔራል ግርማ አየለ ደግሞ የሀገሪቱን የጸጥታ ሁኔታ ውስብስብ ሲሉ ይገልጹታል። በቅርቡ ማዕረግ የታደላቸው እኒህ አዛዥ ውስብስቡን የሀገር ውስጥ ባንዳዎች ሴራና የታሪካዊ ጠላቶችና ተላላኪዎችን ሸፍጥ ማሸነፍ ችለናል ባይ ናቸው። ለ7 ዓመታት ከራሳቸው ሀገር ወጣት ጋር እየተዋጉ ህዝብን እየደበደቡ አሸነፈን የሚሉ አዛዦችም አሉት። ይህ አገዛዝ የተደበቀ ስቃይ እንጂ የተደበቀ ልማት የለም ሲል ህወሓት ገለጸ። ድርጅቱ ይህንን ያለው የብልጽግናው መንግስት ባሳለፍነው ሳምንት በትግራይ ያመጣው ልማት ተደብቆብኛል ማለቱን ተከትሎ ነው። ጄኔራል ታደሰ ወረደን በተሳሳተ አዋጅ ሾምኩ ሲል የ4 ኪሎ አስተዳደር በገለጸበት ባሳለፍነው ሳምንት ከጊዜያዊ አስተዳደሩ ፕሬዝዳንት ለጠቅላይ ሚኒስትሩና ኢታማጆር ሹሙ ሪፖርት ቀረበ ሲል ማሳወቁም ይታወሳል። ያንን ተከትሎም በልሳናቱ በኩል የተጋረደው የትግራይ ልማት የሚል ፕሮፓጋንዳን ማስተጋባቱም የሚታወቅ ነው። በትግራይ ክልል ባለፈው 1 ዓመት የታዩት ውጤቶች እጅግ አበረታች ናቸው። ባለፈው 1 ዓመት ጊዜ ውስጥም ክልሉ ከመልሶ ግንባታ አልፎ ወደ ተፋጠነ ልማት ለመሸጋገር መሰረት ጥለዋል። በትግራይ የቆመ ልማት የተጓተተ ስራ የለም።
ህወሓት ይህንን ተከትሎ ባወጣው መግለጫ ደግሞ የተደበቀ ልማት በትግራይ የለም፣ የተደበቀው የትግራይ ህዝብ መከራና ስቃይ ብቻ ነው ብሏል። ትግራይ በየመስኩ ሆነ ተብሎ እንድትወድም ተደርጋለች የሚለው ድርጅቱ ከጦርነቱ በፊት የነበሩ ለአመታት የተገነቡ መሰረተ ልማቶችና የማህበራዊና ኢኮኖሚያዊ አቅሞች የፈረሱበትን መንገድም ማሳያ አድርጓል። ስምምነቱ መልሶ ግንባታዎችን ያስጀምራል ተብሎ ሲጠበቅ የፌደራል መንግስቱ ግን በሌላ መንገድ ትግራይን ማጥፋቱን ነው የቀጠለው ሲልም ከሷል። እንዲያውም ተጨማሪ ማህበራዊ ጥፋቶችን እያደረሰ ባለበት በዚህ ሁኔታ የኢትዮጵያ መንግስት ከፕሪቶሪያው ስምምነት ውጭ በራሱና በተናጠል የጊዜ አስተዳደሩን ጊዜ ተራዘመ ባለ ወቅት የተጋረደው ልማት በትግራይ በሚል ሪፖርት ማቅረቡን ተረድተናል ሲልም ያክላል። ይህ ሪፖርት በመሬት ላይ ያለውን አጠቃላይ የማህበራዊና ኢኮኖሚያዊ ቀውሱን በፍጹም የካደም እንደዚሁም የህዝቡን አሁናዊ መከራና ስቃይ እንደ ልማት አቅርቦ የተሳለቀ ነው ሲልም ይቀጥላል። መሬት ላይ ያለውና የኢትዮጵያ ህዝብም ሊያውቁ የሚገባው ሀቅ ግን የትግራይ ህዝብ አሁን በቃላት ሊገለጽ የማይችል የሞት መከራና ስቃይ ሁኔታ ውስጥ እንዳለ ነው ብሏል። ህወሓት ትምህርት ቤቶች ፈርሰዋል፣ ተጠግነው የጀመሩትን በበጀትና ደሞዝ ክልከላው ምክንያት ስራ እያቆሙ ነው። የጤና ተቋማት ወድመዋል፣ የነበሩትን በተመሳሳይ ምክንያት አገልግሎታቸው በእጅጉ ተስተጓጉሏል። ቀድሞ ከፍተኛ ደረጃ ላይ ደርሶ የነበረው የጤና ስርዓት አሁን ወደ ኋላ ተመልሷል። በቀላሉ መዳን የሚችሉ ዜጎችም ለህልፈተ ህይወት እየተዳረጉ ነውም ይላል። የግብርናው ዘርፍ ላይ የተፈጸመው የማጥፋት ዘመቻን ለማካካስ የተጀመሩ ስራዎችም በነዳጅ እጦትና በግብአት አቅርቦት ችግር ሳቢያ እየቆሙ ናቸው ብሏል ድርጅቱ። በርካታ ኢንዱስትሪዎች ፈርሰዋል አሊያም ተዘርፏል። ከፕሪቶሪያው ስምምነት በኋላ የተመለሱ ጥቂት ተቋማት እንኳን በአቅርቦት እጥረት በብድርና ነዳጅ ምክንያትም ዳግመኛ እንደተዘጉ ናቸው። በአጠቃላይ የብልጽግናው መንግስት እቅድ የትግራይን ህዝብ በኢኮኖሚ ማዳከም፣ መሰረቱን ማፍረስና በመጨረሻም በጦርነት ማጥፋት ነው። ህዝቡ ግን ህልውናውን ለማስጠበቅ አሁንም እየታገለ ነው። እናም በትግራይ የተደበቀ ስቃይ እንጂ የተደበቀ ልማት የለም በማለት ደምድሟል። ተላላኪ የብልጽግና አገልጋዮች ሌሎችን የውጭ ተላላኪ እያሉ ነው ሲሉ የፓርቲው ፕሬዝደንት ገለጹ። በቀጣይ ወራት የሚደረገው የዜጎች የትግል ተሳትፎ በሀገሪቱ ህልውና ላይ ወሳኝ ምዕራፍ ነው ሲሉም ተናግሯል። ብልጽግና የተቃወመውን ሁሉ ተላላኪና የግብጽና የሻዕቢያ አጀንዳ ተሸካሚ ወዘተ እያለ ሲከስ መስማት የሰርክ ተግባሩ ካደረገው ሰነባብቷል። ከግብጽ ግማሽ ሚሊዮን ዶላር ተቀብዬም ኢትዮጵያ ላይ ዘምቻለሁ የሚሉ ሚኒስትር ያሉት ይህ አገዛዝ ለኢትዮጵያ ጠላቶች ስለመላላክ ሲናገር መስማት ፌዝ የሚሆነውም ለዚህ ነው። ለሻዕቢያ መላላክ ብቻ ሳይሆን በገዛ ሀገሩ ላይ ይህንን ጦር አስገብቶም የኢሳያስ ወታደርንም ከአዲግራት እስከ እብናት አሰማርቶም ኢትዮጵያውያንን ያስገደለ ለዘረፋና ለመደፈር የዳረገ ስርዓት ሌሎችን ተላላኪ ስል ለማያውቁሽ ታጠኝ የሚያስብለውም ለዚህ ይመስላል። የህዳሴው ግድብ ድርድርን ዋሽንግተን ድረስ ወስዶ ከዛም ካይሮ ድረስ በመጓዝ ሰግዶ ምሎ የተመለሰ አገዛዝ የግብጽ ተላላኪዎች በሚል ሌሎችን ሲፈርጅ እንቆቅልሽ መሆኑም አይቀርም። አሁንም ቢሆን ለተባበሩት አረብ ኤሚሬቶች ሲባል ኢትዮጵያ ውስጥ ለዛውም ከታላቁ የኢትዮጵያ ህዳሴ ግድብ አቅራቢያም የአማጺ ኃይሎችን የጦር ካምፕ ገንብቶ በጦርነት ውስጥ ከነበረችው መቀሌ ይልቅ በጦር ስጋት ውስጥ የነበረችው ዱባይ ጉዳይ ማሳስቦት ወደዛው ጉዞ ያደረገ አገዛዝ ሌሎችን ተላላኪ ሲል በእርግጥ ማስገራሚ መሆኑም አይቀርም። የብልጽግናው ምርጫን ለመሳተፍ ከወሰኑ ፓርቲዎች መካከል አንዱ የሆነው ትብብር ለኢትዮጵያ አንድነት አካል የሆነው ኢሃፓ ፕሬዝደንት አብርሃም ሃይማኖትም ተላላኪው የብልጽግና ፓርቲ እኛን ተላላኪ ለማለት ሞራል የለውም ሲሉ ያስረዳሉ። ተላላኪዎቹ ተላላኪ እያሉን ነው የምታዩት ነው ዘመቻው። ተላላኪዎቹ ማን የማን ተላላኪ እንደሆነ እናውቃለን። ምን ያደባባይ ሀቅ እኮ ነው። እንደውም ሲላላኩ እንኳን አያፍሩም እኮ አይደበቁም እኮ። በሚያሳፍር መልኩ ግን እኛን ከግብጽ ጋር እኛን ከኤርትራ ጋር ሲያያይዙ ይገርማል። ኢሃፓ እግር ስር ይጠጋጉ የነበሩት ዛሬ የስርዓቱ ተለጣፊ የሆኑ ስም ማልጠቅሰው ሄደው ከሻዕቢያ ጋር ተሞዳሙደው ከግብጽና ከአንዳንድ ጋር በአደባባይ ገንዘብ ተቀብለው ኢትዮጵያን እኮ ሲወጉ የነበሩት እነርሱ ናቸው። ዛሬ እኛን የሚከሱን የሚወነጅሉን አካላት እነማን እንደሆኑ እናውቃቸዋለን። ይህ ስርዓት የሀገሩን ህልውና በአደገኛ ሁኔታ ውስጥ እንዲገባ አድርጓል የሚሉት ፕሬዝደንቱ ሀገር አልባ እንዳንሆን መታገል አስፈላጊ ነው በማለትም አንስተዋል። ለራሳችሁ ህልውና ነው። ከዚህ በኋላ መኑኝ ከባድ ጊዜ እየመጣ ነው። ይህንን እድል በተለይ የነዚህን አጭር ወራት እንዲሁ በቀላሉ የምናባክን ከሆነ እመኑኝ ሀገርም አይኖረን ቀና ብለንም አንሄድም።
አሜሪካ ሆርሙዝን መዝጋት ጀመረች። ዶናልድ ትራምፕ የሚጠጉን መርከቦችን እናወድማቸዋለን ብለዋል። ኢራን ደግሞ የቀይ ባህሩን ባበል ኤል መንደብን እንዲዘጋ አደርጋለሁ በሚል እየዛተች ነው። ይህ በእንዲህ እንዳለ የትራምፕና በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት መካከል እየተደረገ ያለው ምልልስ የዓለም መነጋገሪያ ሆኗል። ከድርድሩ መክሸፍ በኋላ የኢራንና የአሜሪካው ጦርነት ወደ ሆርሙዝ የባህር ወሽመጥ ሽኩቻ ተሸጋግሯል። ትናንት ዶናልድ ትራምፕ በሰጡት ትዕዛዝ መሰረት የአሜሪካ ጦር ይህንን የባህር ወሽመጥ መዝጋት ጀምሯል። ይህንን ተከትሎ ሁለት መርከቦች ወደ ሆርሙዝ ለመተላለፍ ጉዞ ላይ እያሉ አቅጣጫቸውን ቀይረው እንዲመለሱ ሲደረጉም ተስተውሏል። ፕሬዚደንት ዶናልድ ትራምፕ የሆርሙዝ ወሽመጥ ለመዝጋት ያስቀመጡት የጊዜ ገደብ መድረሱን ተከትሎ የአሜሪካ ባህር ኃይል ወደ ጣር ወገዳ የሚጠጉ የኢራን የጥቃት መርከቦችን ይወገዳሉ ሲሉ አስጠንቅቋል። ፕሬዚደንቱ ባሰፈሩት ጽሁፋቸው እስካሁን ኢራን ላይ ጥቃት በሚፈጸምበት ወቅት ፈጣን አጥቂ ሲሉ የጠሯቸው የኢራን መርከቦች በአሜሪካ አለመመታታቸውን አስረድተዋል። የኢራን ባህር ኃይል የባህር ወለሉ ላይ ተኝቷል፣ ሙሉ ለሙሉ ተደምስሷል፣ 158 መርከቦችም ወድመዋል ሲሉም ነው ያከሉት። ያልመታናቸው ፈጣን አጥቂ መርከቦች ብለው የሚጠሯቸው ነው፣ ምክንያቱም እምብዛም ስጋት ናቸው ብለን አንቆጥራቸውም ሲሉም በመናገር አክለውም ከነዚህ መርከቦች የትኛውም ወደ ጣልነው እገዳ የሚመጣ ከሆነ ባህሩ ላይ በነበሩ የአደንዛዥ እጽ ሻጭ ጀልባዎች ላይ የተጠቀምነውን የግድያ ስርዓት በመጠቀም ወዲያውኑ እናስወግዳቸዋለን በማለት አስጠንቅቋል። የትራምፕ አስተዳደር ከመስከረም አንስቶ በካሪቢያን ባህርና በፓሲፊክ ውቅያኖስ ላይ በርካታ ገዳይ ጥቃቶችን ፈጽሟል። በእነዚህ ጥቃቶችም አደንዛዥ እጽ አዘዋዋሪ ናቸው የተባሉ 130 ሰዎች መገደላቸው ይታወሳል። የሆኖ ሆኖ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ኢራን ወደቦች የሚጓዙና ከወደቦቹም የሚወጡ መርከቦችን እንቅስቃሴ ለማገድ በሚል ያስቀመጡት መመሪያ መተግበር ጀምሯል። ግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን በኦማን ባህረ ሰላጤ የምስራቃዊ ጫፍ በኩል እየተንቀሳቀሰ ነው ተብሏል። የኢራን ጦርነት ከተጀመረ አንስቶ ይህ የኒውክሌር ጦር መሳሪያ የታጠቀ መርከብ በዚህ ልክ ወደ ባህረ ሰላጤው ተቃርቦ ሲታይ የመጀመሪያው ሆኗል። የኢራንና አሜሪካ ድርድር ያለ ስምምነት መጠናቀቅን ተከትሎ ትራምፕ የኢራን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። የብሬንት ድፍድፍ ነዳጅ ዘይትም በ7.3 በመቶ ጭማሪ በማሳየት $102.3 ገብቷል። ይህን የአሜሪካን እንቅስቃሴ ተከትሎ ደግሞ ኢራን ተከታታይ ማስጠንቀቂያዎችን እያወጣች ነው። ሌላኛውን የዓለም የባህር የንግድ መስመርን እዘጋለው በማለት ዶናልድ ትራምፕ ሆርሙዝና የኢራን ወደብን የሚቆጣጠሩ ከሆነ ኢራን ደግሞ ከሀውቲ ታጣቂዎች ጋር በመቀናጀት የቀይ ባህሩን የባበል ኤል መንደብን ወደብ እንደሚዘጉ የኢራን የመንግስት የመገናኛ ብዙሃን ዘግቧል። እነዚህ ሁለት መተላለፊያዎች የሚዘጉ ከሆነ ደግሞም ዓለም በታሪኳ አይተው የማታውቀውን ቀውስ ልታስተናግድ ትችላለች የሚል ስጋትም አሳድሯል። ኢትዮጵያ የጅቡቲን ወደብ በመጠቀም ወደ ውጭ ኤክስፖርት እንደዚሁም ወደ ሀገር ውስጥ ኢምፖርት የምታደርገው በአብዛኛው ይህንን የባበል ኤል መንደብን ሰርጥ በመጠቀም እንደሆነ ይታወቃል። ይህ በእንዲህ እንዳለ የዶናልድ ትራምፕና የሊቀ ጳጳሱ ምልልስ እያነጋገረ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ወንጀል ላይ ደካማም፣ የውጭ ጉዳይ ፖሊሲ ላይ ደግሞ የከፋ ነው ሲሉ ፖፕ ሊዮን ወቅሰዋል። ቆይተው ደግሞ አድናቂው አይደለሁም ሲሉ ተናግሯል። ወደ አልጄሪያ እየተጓዙ የነበሩት ፖፕ ሊዮ በበኩላቸው ከዶናልድ ትራምፕ ጋር ክርክር ውስጥ መግባት እንደማይፈልጉ ነገር ግን ስለ ሰላም መናገራቸውን እንደሚቀጥሉ አሳውቋል። ርዕሰ ሊቃነ ጳጳሳቱ የኢራንን ጦርነት ላይ ብርቱ ተቃውሞችን ሲያሰሙ ሰንብቷል። ትራምፕ የኢራን ስልጣኔ እንደሚያወድሙ በተናገሩ ጊዜም ዛቻቸውን ተቀባይነት የሌለው በማለት ተችቷል። ትራምፕ ጦርነቱን ለመቋጨት ሰላማዊ መንገድ እንዲፈልጉ መክሯል። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ከዓለም መሪዎች ለሚሰጡ አስተያየቶች ቀጥታ ምላሽ መስጠታቸው የተለመደ አይደለም። ፖፕ ሊዮ አካሄዳቸውን እንዲያስተካክሉ የሚገልጽ ጽሁፍ እሁድ ዕለት በማህበራዊ ሚዲያ ላይ የለጠፉት ዶናልድ ትራምፕ ኒውክሌር መሳሪያ ላይ ደካማ ነበር ሲሉም አሜሪካን ከቴህራን ጋር ወደ ጦርነት ያስገባት ኢራን የኒውክሌር ጦር መሳሪያ ልትገነባ ነው የሚል ክስም ጠቅሷል። ርዕሰ ሊቃነ ጳጳሳቱ የካቶሊክ ቤተክርስቲያን መሪ ሆነው የተመረጡት አሜሪካዊ ስለሆነ ነው ከኔ ጋር በተያዘ መፍትሄ ማግኛው ጥሩ መንገድ ይሄ ነው ብለው አስበው ነበር ሲሉም ጽፏል። ወደ አልጄሪያ በሚጓዙበት አውሮፕላን ውስጥ ከጋዜጠኞች ጋር በነበራቸው ቆይታ ለዶናልድ ትራምፕ ምላሽ የሰጡት ፖፕ ሊዮ ደግሞ ራሳቸውን ፖለቲካ ውስጥ ሚና እንዳለው ሰው እንደማይመለከቱ ይልቁንም የሰላም መልእክት እንደሚያስተላልፉ ተናግሯል። የትራምፕ አስተዳደርን ወይንም የወንጌል መልእክትን ከፍ ባለ ድምጽ መናገርን አልፈራም፣ እዚህ ያለሁትም ይህንን ለማድረግ እንደሆነ ነው የማምነው፣ ቤተክርስቲያኗም ለዚህ ነው ያለችው ብለዋል።
ዛሬ በዓለም ላይ እጅግ በርካታ ሰዎች እየተሰቃዩ ነው። እጅግ ብዙ ንጹሐን ሰዎች እየተገደሉ ነው። የሆነ ሰው መነሳትና ይህንን ለማድረግ የተሻለ መንገድ አለ ብሎ መናገር አለበት ሲሉ አቋማቸውንም አሳውቀዋል። ሱዳናውያን በጦርነቱ ሳቢያ የእንስሳት መኖ የሆነ ሳርና ቅጠልን ለመብላት እየተገደዱ ነው ተባለ። የተለያዩ ተቋማት ይህ ጦርነትን ለማስቆም የትኛውም አይነት እርምጃ መወሰድ አለበት እያሉ ናቸው። በሱዳን እየተደረገ ባለው ጦርነት ምክንያት ሱዳናውያን ሕይወታቸውን ለመታደግ ሲሉ ቅጠላ ቅጠልና የእንስሳት መኖ ጭምር ለመመገብ መገደዳቸውን 5 መንግስታዊ ያልሆኑ ድርጅቶች ይፋ አድርጓል። የተባበሩት አረብ ኤምሬቶችና ወርቅ የሚነግዱላት የሱዳን ጀነራሎች የሚላላኳት እንደ 4 ኪሎ አስተዳደር ያሉ አካላት ጋር በጋራ ሆነው የሚደግፉት የሐሚቲ ጦር ባንድ በኩል እንደ ግብጽና ኤርትራ መንግስታት ያሉት የሚደግፉት የሱዳን ጦር ደግሞ በሌላ በኩል ሆነው የሚያከናውኑት ይህ ጦርነት ሚሊዮኖችን ለስደት መቶ ሺዎችን ለሞት እንደዳረገ ሪፖርቶች ያሳያሉ። 5 መንግስታዊ ያልሆኑ ድርጅቶች በጋራ ያወጡት ሪፖርት ደግሞ በሀገሪቱ በተንሰራፋው የምግብ እጥረት ሳቢያ አብዛኛው ሱዳናዊ በቀን 1 ጊዜ ብቻ ለመብላት ተገዷል ይላሉ። ከዚህም የከፋ ችግር በተስተዋለባቸው በሰሜን ዳርፉርና በደቡብ ኮርዶፋን ግዛቶች ደግሞ ሰዎች ህይወታቸውን ለማቆየት ሲሉ ሳርና የከብቶችን መኖ ለመመገብ ተገደዋል ሲሉም አክሏል። በረሃብ እየተሰቃዩ ላሉ ሱዳናውያን ህይወት ለመታደግ አስፈላጊው እርዳታ እንዲደረግም ጥሪ ያቀርበዋል። በሱዳን እየተካሄደ ያለውና ሚሊዮኖች ለሞትና መፈናቀል የዳረገውን ጦርነት ለማስቆምም ማንኛውም አይነት አማራጭ መወሰድ አለበት ሲሉ የገለጹት ደግሞ የሞ ኢብራሂም ፋውንዴሽን መስራችና ሊቀመንበር ናቸው። የፋውንዴሽኑ መስራችና ሊቀመንበር ይህንን ያሳሰቡት ዛሬ 3ኛ ዓመቱን የደፈኑ የሱዳኑን ጦርነት አስመልክተው ባሰራጩት መልእክት ነው። የሱዳኑ ጦርነት ከዚህ ቀደም በሩሲያና በዩክሬን ጦርነት፣ አሁን ደግሞ በኢራን ጦርነት ትኩረት ተነፍጎታል ያሉት ሞ ኢብራሂም ዓለም አቀፉ ማህበረሰብ አስፈላጊውን ትኩረት ሰጥቶ ጦርነቱን ሊያስቆሙ የሚችሉ የትኞችንም እርምጃዎችን እንዲወስድም ጥሪ አስተላልፏል። በሱዳን እየተካሄደ ባለው ጦርነት እስካሁን ከ12 ሚሊዮን በላይ ሰላማዊ ሰዎች መፈናቀላቸው አሊያም ከሀገር ጥለው መሰደዳቸው በዓለም አቀፍ ተቋማት ሪፖርት ላይ ተመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።